እስራኤል ላይ እንግዲህ ስትሄዱ አብዛኛውን ሰው በውትድርና ለተወሰነ ጊዜ ሰልጥኖ ሀገሪቱን ያገለግላል ማለት ነው እና ከውትድርና በውትድርና ውስጥ እንዳለ ከአንዲት መነኩሴ ጋር ይተዋወቃል። ማን? ይሄ የወለተ ኢየሱስ ባል ማለት ነው። ይቺ መነኩሴ ግን መጨረሻ ላይ ምንድነው ያደረገችው? እናቴ የጸጋ የመንፈስ እናቴ ጸሎታ ያደርጉልኝ፣ በጸሎቶት እርዱኝ፣ አስቡኝ እያለ እንግዲህ ያው የሚቻለውን ነገር ሁሉ እያደረገ ማለት ነው። የተወሰነ ጊዜ በዚህ በእናትና በልጅ መንገድና መልክ አብረው ከቆዩ በኋላ መነኩሴዋ ምንድነው ያደረገችው? ከቅዱስ ያሬድ የመጣ እምነት ነው፣ ከቅዱስ ያሬድ የመጣ ጸበል ነው በማለት ያንን ጸበል ከዛ ከቅዱስ ያሬድ የመጣውን እምነት ጸበል ትሰጠዋለች። እሱም ያንን ነገር ተቀብሎ ጠጣው። እሷ ያደረገችበት ግን ምንድነው መሰላችሁ? መስተፋቀር ነው። መነኩሴዋ ማለት ነው። በጣም ከባድ ነው። የተዋህዶ ልጆች ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ ብያችኋለሁኝ። በጣም ብዙ ነገር ትማሩበታላችሁ። በጣም ብዙ ነገር ግንዛቤ ታገኙበታላችሁ፣ ትነቁበታላችሁ፣ ራሳችሁን ትጠብቁበታላችሁ ማለት ነው እና ከዛን በኋላ ግን ይሄ ልጅ ይሄኛው ሰውየውም ያደረገበት አለ፣ እሷም ያደረገችበት አለ። ሰውየው ይሄ ሹፌሩ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ ባለማህተቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል የቃል ኪዳን ወዳጆች ባላችሁበት በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ ዝተተረፍረፍ ይበልላችሁ። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ ጥላታችሁን አመድ ያደርግላችሁ። ውድ የተዋህዶ ልጆች እንኳን አደረሳችሁ ለዛሬዋ ዕለትና ለአሁኗ ሰዓት። ዛሬም እንግዲህ ባለፈው የቀጠለ ድንቅ ምስክርነት ወደ እናንተ ይቀርባል ማለት ነው። እንግዲህ የታሪካቸው ብዛት ተከታታይ እንዲሆን አድርጎታል ማለት ነው። አሁንም ዛሬም ይዤላችሁ የቀረብኩትኝ ከነ ወለተ ኢየሱስ ሕይወት ያለውን ተሞክሮ ቅዱስ ሚካኤል ያደረገላቸውን ተአምር ስመ ክርስትናን ልኮ ጸሎት ማስደረግ እንዴት ምን ያህል ዋጋ እንዳለው የሚያሳይና አምደው ቅዱስ ሚካኤል በእነሱ ዘንድ ምን ያህል ተአምር እየገለጸ እንደሆነ የምንረዳበት የምንማርበት እኛም ሰምተን ደግሞ የምንጽናናበት ነገ ከነገ ወዳ ለኛም ተደርጎልን እንድንመሰክር ጸሎታችንን የምናበዛበት የምንተጋበት ደመው ይልቅ አሁን ጸሎታችንን የምናበዛበትና የቅዱስ ሚካኤልን ማዳን የምንጠባበቅበት ይሆንልን ዘንድ ኃይል ብርታት የሚሆን ምስክርነት ነው። ሁላችሁም ይህንን ምስክርነት ጆሮ ያለው መዳን የሚፈልግ የመዳን ናፍቆት ፍላጎት ያለው የመፈታት ናፍቆት ፍላጎት ያለው ይህንን ቪዲዮ እስከ መጨረሻው ድረስ ይከታተል። ለኔም ይሁንልኝ ይደረግልኝ በማለት ጸሎታችንን እናብዛ። እናንተ በተቸገራችሁ በተጨነቃችሁ ክፉዎች ክፋታቸውን ባጸኑባችሁ ጊዜ አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል አምደው ቅዱስ ሚካኤል ድረስልኝ ድረስልኝ፣ ጥላቴን አመድ አድርግልኝ፣ ጥላቴን አጓርድልኝ፣ ጥላቴን አጋልጥልኝ፣ ጥላቴን አውድምልኝ እያላችሁ ይሄንን ጸሎት ከጸለያችሁ እውነቴን ነው የምላችሁ አምደው ቅዱስ ሚካኤል ስሙን ጠርታችሁት ዝም አይላችሁም። እናንተ ብቻ ልቦናችሁን አንጽታችሁ በእምነት ጸንታችሁ ይሄንን ታላቅ የሆነ ኃያል የሆነ ጥላትን የሚያንበረክክ በእሳት መብረቅ የሚያጠፋ የሚደመስስ የአምደው ቅዱስ ሚካኤልን ስም ጥሩት፣ እናንተም ትድናላችሁ፣ ለምስክርነትም ትበቃላችሁ ማለት ነው። እሺ፣ ስለ ወለተ ኢየሱስ ቤተሰብና ስለሷ ሕይወትና ስለ ወለተ ኢየሱስ ሕይወትና በትዳሯ ወይም ደግሞ በባሏ በሷም የገጠማቸውንና ቅዱስ ሚካኤል ደግሞ ያደረገላቸውን ድንቅ ድንቅ ምስክርነትን
ወደ እናንተ ይዤ ቀርብ ያለውኝ። እናንተም ደግሞ በአምደው ቅዱስ ሚካኤል ስም በቀናነቱ ናችሁ አእምሯችሁን ልቦናችሁን ከፍታችሁ ጆሮአችሁን አንቅታችሁ እንድትሰሙኝ ከወዲሁ እጠይቃችኋለሁኝ። አሁን ዛሬ ይዤላችሁ የምቀርበው ትናንት ስለ ወለተ ኢየሱስ ይዤላችሁ ወይም አቅርቤላችሁ ወይም ይዤላችሁ መጥቼ ነበር። ስለ ወለተ ኢየሱስ ምን ተደረገላት፣ አምደው ቅዱስ ሚካኤል ምን አደረገላት የሚለውን ትናንት ባቀረብኩት ምስክርነት ወይም ቪዲዮ ተከታትላችኋል። ዛሬ ደግሞ የባሏን ይዤ ቀርብ ያለውኝ። ይህንን ቪዲዮ እንግዲህ ለሁሉም ተደራሽ አድርጉት። እናንተም ደግሞ ለምስክርነት ያብቃችሁ። ባሏ ምንድነው ያለኝ? እኔ አምደው ቅዱስ ሚካኤል በኔ ህይወት፣ በኔ ትዳር፣ በኔ ማንነት ገብቶ ታሪኬን የተበላሸውን አቅንቶ የሞቴን ጽዋ ቀይሮ የምስክርነት የመዳን ተስፋ ሰጥቶኛል አለ እና እንደነገርኳችሁ ሁልጊዜ በቤት ውስጥ ሰላም አልነበራቸውም። ነገር ግን እሷ በጣም ጎበዝ ነች፣ በጣም ጎበዝ ነች። ጸሎት ታደርጋለች። በትዕግስት ሁሉን ነገር እያሳለፈች አምደው ቅዱስ ሚካኤል እያለች ችግሯን፣ ስቃይዋን፣ የሚደርስባትን በጤናዋም ሆነ በትዳሯ ያለውን ውጣ ውረድ ገጠመኝ በትዕግስትና በጸሎት እያሳለፈች ከቆየች በኋላ አምደው ቅዱስ ሚካኤል ከዕለታት በአንድ ቀን እንግዲህ ሁሉንም ጎብኝቷቸዋል ማለት ነው። ስራ ሲጀምር እንዲህ ነው የሚያደርገው። ብዙዎቻችሁ ዕለቱን ሳምንቱን እንዲደረግላችሁ የምትፈልጉ ሰዎች አላችሁ። የእግዚአብሔር አሰራር እኮ እኛ በፈለግነው እኛ ባስቀመጥነው ቀንና ቀጠሮ አይደለም። እግዚአብሔር ራሱ የሚሰራበት ቀንና ጊዜ አለው። ያንን ቀን ግን በትዕግስት ሆናችሁ በጾም በጸሎት ናችሁ መጠበቅ ያስፈልጋል ማለት ነው። እና ባሏ ምንድነው የገጠመው? አሁንም እንደዚሁ የደፍተራ አሰራር ነው የገጠመው ባሏን። እንደነገርኳችሁ ከእስራኤል ወደ ጎንደር ይሄዳሉ። እዛ ያረፉበት አካባቢ እሷ በፊት ሳታገባ በፊት የሚያውቃት አንድ ሰው ነበር አለ ሲነግረኝ። እና እሷ ናት ያስተዋወቀችኝ። በእሷ በኩል ተዋወቅኩት፣ ከዛ ቤተሰብ ሆንን አለ ይሄ ሰውዬ። እና ሹፌር ነው፣ መኪና አለው። መኪናውን ሌላ ሰው የሚጠቀምበትን ለምን ከኛ ጋር እየዋልክ ከኛ ጋር እየተጫወትክ ለሌላ የሚከፍለውን ለአንተ ብከፍል ይሻለኛል፣ እንጠቃቀም በማለት ወደምፈልገው ቦታና አቅጣጫ በሱ መኪና ይዞኝ ይሄድ ነበረ። ማለትም እየከፈለው ማለት ነው፣ እየከፈለው። ከዛ መጨረሻ ላይ ግን በጣም ቤተሰቡ ነው፣ በጣም ተቀራርበው እህቴ ወንድሜ እየተባባሉ ቤተሰብ ሆነው ሚስጥር እያወሩ መጨረሻ ላይ ግን ይሄ ሰውዬ እንዳመኑት ታምኖ አልተገኘም። የተዋህዶ ልጆች ስሙኝ፣ አድምጡኝ። አንዳንድ ጊዜ ብቻ አይደለም፣ በጣም ብዙ ጊዜ ባመናቸው፣ ባቀረብናቸው፣ ጓደኛ ባደረግናቸው፣ ሚስጥር በነገርናቸው፣ ሐሳብ ሼር ባደረግናቸው ሰዎች ጉዳት ይደርስብናል ማለት ነው። የውስጥ ጉዳት፣ የውስጥ ስብራት ይደርስብናል ማለት ነው። እና ምንድነው የተፈጠረው? ከዛ ከዕለት ወደ ዕለት እሷን የራሱ ማድረግ ይፈልግ ነበረ። ማንን? የዚህን የወለተ ኢየሱስን ማለት ነው። በቀጥታ ወለተ ኢየሱስን የራሱ ሚስት እንግዲህ ሲነግረኝ ባሏ ነው የሚነግረኝ። ልጆች ሁሉ አሉት አለ። እንግዲህ አስቡት፣ ልጆች አሉት። ከዛ እንግዲህ ያችኛይቱን ደግሞ ፈቶ ከባሏ ላይ ወስዶ እንደዚህ አይነት መንፈስ የተጸናወታቸው ሰዎች አሉ። የሚገርማችሁ ነገር ማለት ነው። እና እሷን ማግባት ፈልጎ ኑሮ ምንድነው ያደረገው? መተት ይልክበታል። በማን ላይ? በወለተ ኢየሱስ ባል ላይ ማለት ነው። የተዋህዶ ልጆች ልብ አድርጋችሁ ስሙኝ። ይሄ በእያንዳንዳችን ህይወት ስር ለስር የሚተላለፍ ነገር ነው። በሴቷም ዘንድ ሆነ በወንዱ ዘንድ የሚያጋጥም፣ በሰው ህይወት ዘንድ ያለ ወደፊትም ሊኖር የሚችል
መጥፎ ምግባርና መጥፎ ተግባር ስለሆነ ሁላችሁም ከዚህ ትማሩበታላችሁ፣ ግንዛቤም ታገኙበታላችሁ። ራሳችሁንም ቆጥባችሁ ሰውን እንድትቀርቡ ያደርጋችኋል ብዬ ስላመንኩበት እናንተ ግንዛቤ ታገኙበታላችሁ ብዬ ስላመንኩበት ነው ይሄንን ምስክርነት ለእናንተ ይዤ የቀረብኩትኝ ማለት ነው። ስለዚህ ምንድነው የተደረገው? ይህ ሰው በቃ መተት በየጊዜው እሱ ላይ ይልክበታል። አፍዝ፣ አደንዝዝ፣ የመቃብር አፈር እንዲሁም የሞት አደጋ፣ ጥላ ወጊ፣ ብቻ ግን የሚቻለውን ሁሉ አደረገበት ማለት ነው። እና ምንድነው ያለ እንግዲህ እነሱ ከልባቸው ነው ጓደኛ ቤተሰብ ብለው አምነውት እንደፈለጉ የሚቀርቡት የፈለጉትን ያክል የሚቀርቡት ማለት ነው። እሱ ግን ሌላ የሞት ጉድጓድ ሌላ ወጥመድ ውስጥ እንዲገቡለት ከአጋንንት አሰራር ጋር ደፋ ቀና እያለ መሆኑን እነሱ አልተረዱም። እሱ ግን ባመኑት ልክ አልሆነላቸውም እና ልክ ስመጣ የሆነ ነገር ይነካኛል፣ የሆነ ነገር ይቀባኛል፣ የአፍዞ አደንዝዞ 20 ሺህ ብር ሁሉ ሰጥቼው አላቅም አለ። 20 ሺህ ብር 1 2 ብሎ ቆጥሮ 20 ሺህ ብር አፍዝዞ አደንዝዞ 20 ሺህ ብር ተቀብሎታል። እንደታወቀ የሚለውን 20 ሺህ ብር አፍዞ አደንዝዞ እንደታወቀ የሚለውን ቪዲዮ እስከ መጨረሻው ድረስ ስትከታተሉት እንዴት እንደወሰደበት፣ እንዴት እንዳፈዝዘው፣ እንዴት እንዳደነዘዘው የምንሰማውና የምንመለከተው ጉዳይ ይሆናል ማለት ነው። እና ከዛ በኋላ በቃ ይህ ሰው ከሚስቱ ጋር መጨቃጨቅ ጀመረ። የሚገርማቸው ነገር ማለት ነው አልሆነለት ሲል እሷን እንዲገድላት በጭቅጭቅ ምክንያት ትዳራቸው ፈርሶ እሱ በህይወታቸው በኑሯቸው በጣልቃ እንዲገባ፣ ያ ባይሆን ግን እሱ እሷን ገድሏት እስር ቤት እንዲገባ አድርጎበታል። የበደል በደል 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 ሰው ሰይጣን የሆነበት ሰው ለተንኮሉ ገደብ ያጣለት ዘመንና ጊዜ ላይ ደርሰናል ማለት ነው። የተዋህዶ ልጆች እንግዲህ እነዚህ ሰዎች ጠቀሙት፣ እነዚህ ሰዎች ደገፉት፣ እነዚህ ሰዎች አይዞህ አሉት እንጂ መልሱ ይሄ አልነበረም። አሁን ማንንም ሰው እንዳናምን የሆነበት ጊዜ ወይም እንዳናምን ያደረገን ጊዜ ላይ ነው ያለነው። የተዋህዶ ልጆች አድምጡልኝ፣ ስሙልኝ። እያንዳንዱ ደጅ ላይ እያንዳንዱ ህይወት ላይ የማያንኳኳ ይመስላችኋል? ይሄኔ ያልተነገረ እንጂ ያልተደረገ እንደሌለ ነው እርግጠኛ ሁኝ የምነግራችሁ ዓለም ላይ። እና እቺ ሴትዮ አንድ ቀን አለች በቃ 3 ጊዜ የመግደል ሙከራ አድርጎብኛል አለች። ሰው ተሰብስቦ እንግዲህ ከተመለሱ በኋላ ከጎንደር ወደ እስራኤል ከተመለሱ በኋላ ከዛ በኋላ ግን በቃ ድፍረስረስ ብሏል። ህይወት ተበላሽቷል። ያ ፍቅር ያ ሰላም ጠፍቷል። ልጅ አላቸው። ልጃቸውን እያነሳ ያፈርጣል። እሷንም በጩቤ በቢላ ሊወጋት 3-4 ጊዜ ሰው እስከሚሰበሰብ ድረስ ፖሊስ እስከሚመጣ ድረስ አይደለም እስራኤል ከመሄዱ በፊት እዛው ጎንደር ላይ ማለት ነው ጎንደር ላይ ያረፉበት ቦታ ላይ ጸብ ጀመረ ማለት ነው። ይሄ ሰውዬ ስትነግረኝ እና ያረፉበት ቦታ በቃ ቀየረው አለች። እንግዲህ ሁለቱም በአንድ ሆነው ነው እየነገሩኝ የነበሩት። ከቀየረው በኋላ ራሱን አያውቅም። በአንድ ቦክስ ያረፍንበትን አልጋ ብትንትን አድርጎ ከጥቅም ውጭ አደረገዋል። አበዳለች። በቃ አበደ። ራሱን ቀየረው። አያችሁ? ሰው ተሰበሰበ፣ ፖሊስ መጣ። ከዛ በኋላ ወደ ራሱ ተመለሰ። ምን ሆኜ ነው ብሎ ማልቀስ ጀመረ። ምንድነው የተፈጠረው? ይሄስ ምን ሆኖ ነው ማለት ጀመረ አለች። እሷ ስትነግረኝ ማለት ነው። አምደው ቅዱስ ሚካኤልን ብዬ የምነግራቸው
ተመልከቱ። እንግዲህ ይሄንን እውነት ነው ብላ ወይም ብሎ ኮሜንት ላይ ሊያስቀምጡ ይችላሉ ማለት ነው። ተከታተሉ። የሰው ክፋቱ የሰው ጥፋቱ እስከዚህ ድረስ ነው። ጓደኛ ማመን እስከዚህ ድረስ ነው። ሰውን መደገፍ፣ ሰውን መርዳት እስከዚህ ድረስ ሆኗል ወገኖቼ፣ እስከዚህ ድረስ ሆነ። አሁን የተቸገረውን ለመርዳት በራሱ ማለት ነው ኃጢአትና ክፋት እንደሆነ እየተቆጠረ እንደ ጥፋት እንደ ክፋት እየታየ ነው። እስኪ እንግዲህ እናንተ አስቡት። ትናንት የረዳችሁ ስትረዱት የነበረ ሰው በእናንተ ላይ መልሶ ጩቤ ሲሆንባችሁ፣ ገዳይ ሲሆንባችሁ ምን ትላላችሁ ወገኖች? ከዛ በኋላስ ማንን ነው የምታምኑት? ማንን ነው የምትቀርቡት? ማንንስ ነው ለመርዳት እንደው የምታስቡት? ከዛ በኋላ በጣም እኮ አስቀያሚ፣ በጣም እኮ አስቸጋሪ ጊዜ ላይ ነው ያለነው። በጣም ይገርመኛል፣ በጣም ይገርመኛል። እኔ በጣም እናደዳለሁ። ሰው ክፋቱ እስከዚህ ድረስ ለምንድን ነው የሚሆነው? አያችሁ፣ አሁን እሱ የፈለገው ጥቅም እንጂ ሴትዮዋማ መጀመሪያም ሳታገባ በፊት ያውቃታል እኮ። አሁን እሱ የሚያስበው ከጥቅማ ጥቅም ጋር ነው። እሷ በውጭ ዓለም ስላለች አያችሁ፣ እሷ ከዛ ስለመጣች ሁለት አማራጭ ይዞ ነው ለሷ ፍቅር ለመስጠት ወይም እሷን ከልቡ አስቧት ሳይሆን እሱ መጠቀሚያ ሊያደርጋት ማለት ነው። ህይወቷን እያበላሸ ሊጫወትባት ማለት ነው። እንግዲህ የሰው ክፋቱ እስከዚህ ድረስ ነው። ይገርማል የሰው ክፋት ማርያምን ይገርማል። የደረስንበት ዘመንና ጊዜ በጣም ያሳዝናል፣ በጣም ያስለቅሳል። የሚገርም ነው። ከዛ በኋላ ይህ ልጅ በጣም እያመመው የተበሳጨ ኢትዮጵያ ውስጥም ጀምሮ ከዛም ከወጣ በኋላ እረፍቱን ጨርሶም ሲሄድ እንደዛው ነው እና ነገሮች ከተፈጠሩ በኋላ ነው ወደ ራሱ የሚመለሰው ማለት ነው። አያችሁ፣ በጣም እኮ ያሳዝናል እኮ። እግዚአብሔር ግን አምደው ቅዱስ ሚካኤል ግን ጠብቆ እኔ አንዳንዴ እግዚአብሔር ይመስገን እላለሁኝ። እግዚአብሔር ይመስገን። ብዙ ሰው የሚነቅፍ እንዳለ ነቃፊ እንዳለ ሁሉ በጣም ብዙ ሰው ደግሞ ድኖ ምስክርነት እየሰጠልኝ ስለሆነ እግዚአብሔር የተመሰገነ ይሁን። እኔ አሁን ከሚነቅፉኝ፣ ከሚቃወሙኝ፣ ከሚጻረሩኝ ጋር ሳይሆን ጊዜዬንም ጆሮዬንም የምሰጠው ከእናንተ ጋር ነው። የእናንተ ህይወት መቀየር፣ የእናንተ ሞት ወደ ህይወት መቀየሩ፣ የእናንተ ሐዘን ወደ ደስታ መቀየሩ ያ ለኔ ደሞዜ ነው። ያ ለኔ ሰላሜ ነው። ያ ለኔ የነፍሴ ሐሴት እርካታ ነው። ይገርማል። እሱ ብቻ አይደለምና በጥይት ተገድሎ እንዲሞት የሞት መንፈስ ልኮበት ቅዱስ ሚካኤልን አዘውትሬ በየወሩ እዘክራለሁኝ አለ እና የቅዱስ ሚካኤልን ዝክር ለመዘከር አንድ ወደፊት አንድ ወደኋላ እያልኩባችሁ ነው። እንግዲህ ሰፊ ስለሆነ በጣም እየገረመኝ ነው የምነግራችሁ ማለት ነውና ይሄ የሞት መንፈስ የላከበት ሰው እንዲሞት ነው። ለምን? እሱ ከሞተ ይችኛዋን ያገባል። በምን? በመስተፋቅሩ ማለት ነው። በመስተፋቅሩ እና ያልተደረገ ነገር የለም። ለቅዱስ ሚካኤል ዝክር ለመዘከር ወደ ሌላ ቦታ ሲሄድ መንገድ ላይ ይጠብቅና ከሰዎች መካከል መርጦ አንተ ቁም፣ ዛሬ እኔ አንተን እገላለሁኝ ብሎ ሽጉጡን መዞ መሳሪያ መዞ አቀባብሎ ቁም አለኝ አለ። ምን አደረኩ? ምን አጠፋው? ማነህ? ምን በድዬ ነው? ከየት መተህ ነው? ለምንድነው መሳሪያ ሲያወጣው? ለምንድነው ያቀባበልከው ስለው እገልሃለሁ፣ ልገልህ ነው። አሃ ልገለኝ ነው? በቃ እንደዛ ከሆነ እኔ በአንተ ጥይት ምሸበር አይደለም። ሞት ለኔ አዲስ አይደለም። ምክንያቱም በውትድርና ዓለም አሳልፏል ብያቸዋለሁ። ይኸውልህ እኔ የመሳሪያ አይነቶችን አይቻለሁኝ፣ የሞት አይነትን አይቻለሁኝ። እምጨነቅ እምንበረከክም አይደለሁም። ሞት ለኔ ምንም አይደለም። ስንት ጓደኞቼ ከፊቴ ከጎኔ ከፊት ከኋላ ከቀኝ ከግራዬ እየረገፉ አይቻቸዋለሁኝ። እኔን አምደው
ቅዱስ ሚካኤል አቁሞኛል፣ ጠብቆኛል። እኔ በአንተ ጥይት ከሆነ አምደው ቅዱስ ሚካኤል እንድጠፋ የፈለገው የወደደው ግደለኝ፣ ይሄው ተኩስና ግደለኝ። ሌላ ከዚህ ውጭ ልልህ የምፈልገው ነገር የለም። ምትገድለኝ ከሆነ ግደለኝ፣ አለበለዚያ ግን ዞር በልልኝ ከመንገዴ አልኩት አለ። እየሰማችሁኝ ነው? ምትገድለኝ ከሆነ ተኩስ፣ አለበለዚያ ዝም ብለህ ቃላት እንትንህን ጋጋት አታንጋጋብኝ። እንደዛ ነው እንደዚህ ነው አትበለኝ። በቃ መሳሪያው ያለው እጅ ላይ ነው፣ ተኩስ ከፈለግ። ያለበለዚያ ግን ጊዜን አትግደልብኝ፣ እኔ ፕሮግራም አለኝ ልሄድበት ስለዋለ ገለል አላል። ሰው ሁሉ እያየ ነው አለ። በጣም እኮ የሚገርም እኮ አያችሁ። እዚህ ጋር መነኩሴዋ መስተፋቅር ሰርታበታለች፣ አጠጥተዋለች። ከቅዱስ ያሬድ የመጣ ነው፣ አንተን የሚጠብቅህ ነው፣ ከሞት የሚያድንህ ነው ብላ መስተፋቅር ሰርታበታለች። እዚህ ጋር ደግሞ እሱን ገርሉ ሚስቱን ሊያገባ የፈለገ ደግሞ የሞት መንፈስ ጥላ ወጊ ልኮበት የሞት መንፈስ ልኮበት መንገድ ላይ ከፊት ለፊቱ ሞት ተደቅኖበታል። ሞት ደቅኖ እየጠበቁ ነው። ይህ ሰውዬ እኔ ቅዱስ ሚካኤል ይለያል እምላችሁ እኮ ለዚህ እኮ ነው ማምላክ ምስክሬ እምላችሁ ማለት ነው። ሁል ጊዜ እምለው ነገር ነው። ቃላት ለማሳመር አይደለም፣ እናንተን ለመሳብ አይደለም። እኔ እመኑኝ አምደው ቅዱስ ሚካኤል ይለያል። ይውላችሁ ቅዱስ ሚካኤል ይለያል። በቃ ቅዱስ ሚካኤል ያሰበው አምደው ቅዱስ ሚካኤል ያሰባቸውን ሰዎች ከእናታቸው ማህፀን ጀምሮ ይጠብቃቸዋል። ይውላችሁ እኔ ከእናቴ ማህፀን ጀምሮ ነው የጠበቀኝ። ልንገራችሁ እግዚአብሔር ምስክሬ ብዬ የምነግራችሁ ማለት በጣም ብዙ ሰዎች ብዙ ነገር አድርገውብኛል። እንግዲህ እኔ ራሴ የምመሰክረው ማለት 7 እባብ ወጥቶልኛል ከኔ። አምደው ቅዱስ ሚካኤል ይለያል። ቅዱስ ሚካኤል ካሰባችሁ አሰባችሁ። ይሄ ሌላውን ምናምን ይሄ የጥላወጊ የሞት መንፈስ ምናምን ይሄ ከተውት ተራ ነገር ነው። በቃ በየጊዜው በየሰዓቱ በየደቂቃው ምናምን የሚላክ ነገር ነው። ሰው ከሰው ጋር ተስማምቶ ተግባብቶ መኖር ባቃተበት ጊዜ እግዚአብሔር ቅዱስ ሚካኤልን ጠባቂ አድርጎልኝ ይውላችሁ ከእባብ ጋር ተስማምቼ እንዲኖር አድርጎኛል። እባብ በውስጤ እንዲኖር ያ የቅዱስ ሚካኤል ጥበቃ ዛሬም ከኔ ጋር ነው የምላችሁ እኮ ይውላችሁ። ብታምኑም ባታምኑም እኔ አመናችሁ ለራሳችሁ ነው፣ አላመናችሁ ለራሳችሁ ነው። የኔ ድርሻ መመስከርና መናገር እናንተም እንድትድኑ መልእክቴ ማስተላለፍ። ተመልከቱ እኔ ግርም ይለኛል የቅዱስ ሚካኤል ጥበቃ፣ የሰማዕቷ የቅድስት አርሴማ ጥበቃ ይገርመኛል። እና በብዙ መከራ ውስጥ እያለፍን ነው። በሚነደው እሳቱ ሲነዳ አይታይም እንጂ ስውር እሳት ውስጥ እያለፍን ነው፣ እያሳለፈን ነው። አምደው ቅዱስ ሚካኤል እያሳለፈን ነው እምላችሁ ወገኔ። መተተኛውም አስማተኛውም ስማ፣ የተመተተብህም የተደረገብህም የታሰርክም ሁሉ ስማ። ከሰማህ ትድናለህ፣ ከሰማህ ንስሐ ግባ፣ ከሰማህ ተመለስ። ይሄ ነው መልእክቴ። ይህ ሰው ከዚህ ሁሉ አሻግሮት ቢገርማችሁ ነገር አሁን መንፈሱ ሲያዝ ነው ይሄ ሁሉ የለፈለፈው የተናገረው። መንፈሱ መቼ ተያዘ እንዴት ታወቀ የሚለውን ቅድም ቀንጨብ አድርጌላችኋለሁ። ወደፊት እንዴት እንደታወቀ ቪዲዮውን እስከ መጨረሻው ድረስ ይሁት ስሙት ብያችኋለሁ። አሁን ስመ ክርስትናቸውን ይዤ ሲሄድ ገና መባቸውንና ስመ ክርስትናቸውን ይዤ ሲሄድ መንፈሱ እዛ መገረፍ ጀመረ፣ ፈነዳ። ይሄን ሁሉ ያደረገው ያ እንደሆነ መነኩሴዋ መስተፋቀር እንዳደረገችበት ሳይሆንላት ሲቀር ደግሞ አሁን ንስሐ ገብታ በዛ ህይወት ውስጥ ወደ ቀደመው የምንኩስናዋ አገልግሎት እየቀጠለች እንደሆነ መንፈሱ ተናገረ። ትሰማላችሁ? ለዛ ነው እኔ የቻላችሁ ቦታው ላይ ድረሱ፣ ያልቻላችሁ ደግሞ ስመ ክርስትናችሁንና ጸሎት ማስደረጃ መባችሁን ላኩ።
አምደው ቅዱስ ሚካኤል ታምር ይሰራላችኋል፣ ታምር ያደርግላችኋል። ላመነ በዕለቱ ይደረጋል። እኔ ገና ወደዛ ቅዳሜ ነው የሄድኩትኝ። እንግዲህ ሰኞ ነው የተመለስነው። ቅዳሜ ገና ይዤ ስሄድ ስመ ክርስትናችሁን መባችሁን ይዤ ስሄድ የብዙ ሰው መንፈስ ተጨነቀ። ብዙ ሰው ታሟል። እየደወላችሁ ጠይቃችሁኝ ያላችሁ ለምንድን ነው የታመምነው? አንተ ወደዛ ሄድክ ቀን ታመናል እያሉ በጣም ብዙ ሰዎች ደውለውልኛል። መንፈሱ እዛ ሲገረፍ ነው። መንፈሱ እዛ ሲቀጠቀጥ ነው። መንፈሱ እዛ በስውር ሲለበለብ፣ በስውር ሲጎመድ፣ ሲቀጠቀጥ እናንተ ትረበሻላችሁ ማለት ነው። የህመም ስሜት ይሰማችኋል ማለት ነው። ይህንን ይመስላል አምደው ቅዱስ ሚካኤል። እንግዲህ የቻላችሁ አሁንም በባዕድ ሀገር ያላችሁ፣ በስደት ዓለም ያላችሁ መምጣት የማትችሉ ሰዎች እስከምትመጡ ድረስ ስመ ክርስትናችሁን እየላካችሁ መባችሁን እየሰጣችሁ ጸሎት ይደረግላችኋል። ወደዛ ቦታ ላይ የምንሄደው የካቲት 6 መነሻ የካቲት 8 መመለሻ ነው። ስለዚህ መሄድ የምትፈልጉ ሰዎች እዛ ቦታ ላይ የፈውስ አገልግሎት ተጀምሯል። የፈውስ አገልግሎት በጣም ብዙ ሰዎች እየዳኑ ይገኛሉ። እየተፈወሱ ከስራታቸው እየተፈቱ ይገኛሉ። በጣም ብዙ ሰዎች ደግሞ እንደዚያው እያጉረመረሙ ነው። ለምን እንዴት ምናምን የሚል ተቃውሞ እያመጡ ነው። እኛ ከሚድኑት ጋር ነው እንጂ ከሚቃወሙት ጋር ጆሮ ሰተን ጊዜ ሰተን የምናባክነው ሰዓትና ጊዜ የለንም። መዳን የምትችሉ መዳን የምትፈልጉ ሰዎች ኑ፣ ገባ በሉ። ቤተ ወንጌል ተዋህዶ ሚዲያ ነው። ስለዚህ እዛ ቦታ ላይ ድንቅ ተአምር፣ ድንቅ ነገር ይገለጣል። ይሄ የአምደው ቅዱስ ሚካኤል ቃል ኪዳን ነው። ብትሰሙኝ ስሙኝ፣ የአምደው ቅዱስ ሚካኤል ቃል ነው ይሄ ቃል ማለት ነው። እዛ ቦታ ላይ ድንቅ ተአምራትን አምደው ቅዱስ ሚካኤል ይፈጽማል። እስከዛ ድረስ ቤቱን እንስራ። እሱ የኛን ህይወት የኛን ኑሮ ይሰራል። እኛ ደግሞ ለመሰራት ፍቃደኞች እንሆን። የኛ የፈረሰው ህይወታችን ኑሯችን እንዲሰራልን መጀመሪያ ፍቃደኞች እንሆን። አምደው ቅዱስ ሚካኤል ፍቃደኞች ከሆንን ስራውን ይጀምራል ማለት ነው። ስራውን ይጀምራል። የተቀመጠምላችሁ አድራሻ መደወል መነጋገር እንችላለን። ስለዚህ አዳራሹ እንሰራለን። ስለዚህ እዚህ በረከት ላይ አይለፋችሁ፣ ዝክሩን እንዘክራለን። የአምደው ቅዱስ ሚካኤልን ዝክር እየዘከርን አጋንንት ይጋለጣል፣ ከስር እንፈታለን፣ እኛም ነፃ እንወጣለን፣ በነፍስም በስጋም እንባረካለን። በነፍሳችን ዘላለማዊ ህይወት፣ በምድር ደግሞ በስጋችን ደግሞ ምድራዊ በረከት እናገኝበታለን። አምደው ቅዱስ ሚካኤል ይጠብቃችሁ፣ ጠላታችሁን አመድ አድርግላችሁ፣ ከስራታችሁ ይፍታችሁ፣ ከህመማችሁ ይፈውሳችሁ፣ ያጋልጥላችሁ። አምላክ አምደው ቅዱስ ሚካኤል ድረስልን፣ አምደው ቅዱስ ሚካኤል ጠላቴን አመድ አድርግልኝ፣ አጋልጥልኝ እያላችሁ ጸልዩ። ጸሎት አድርጉ፣ ጸሎት አታቋርጡ። እዛ ቦታ ላይ ጸሎት ያስደረጋችሁ ሰዎች ደግሞ ተኝታችሁ የሚሆነውን ሁሉ መጠበቅ ሳይሆን እናንተ የእናንተነታችሁን ድርሻ ተወጡ። ቅዱስ ሚካኤል የሱን ድርሻ ይወጣል። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ይሄ ልጅ እንግዲህ ወለተ ኢየሱስና የወለተ ኢየሱስ ባል ድንቅ ምስክርነታቸውን እየሰጡ ይገኛሉ። ክፍል 3 ይቀጥላል። ለዛሬው እዚህ ላይ ሰዓት ደቂቃ ገድቦን ነው። ሰላም ሁኑልኝ።